ቻይና አፍሪካ ጉባኤ ላይ ምን አዳዲስ ነገሮች አየ? ግንኙነቱ በተለይ ከዚህ ከዕዳ ስረዛ ከዕዳ ቅነሳ ማሸጋሸግ ጋር ተያይዞ ቻይና ከኢትዮጵያ በቀጠናው የባህርም የባቡር ትራንስፖርት ማዕከል ወይም ደግሞ ሀብ ለመሆን የምታደርገውን ጥረት እንደግፋለን። የገበያ መዳረሻ ያስፈልጋቸዋል ማለት ነው። ቻይና ደግሞ ለኛ ኢትዮጵያን ስለ ባህር በር ስለ ቀይ ባህር መነጋገር ካቆምን የኢትዮጵያና የኤርትራ እርቅ ሲፈጸም ደስተኛ የሆንበት አንዱና ዋነኛው ምክንያት ምንድነው? ከመነፋፈቃችን ከወንድማማችነታችን ባለፈ ለሁለታችንም የጋራ ተጠቃሚነት ወደብ የሚባልን ነገር የወታደራዊ ወይም ደግሞ የባህር ኃይል ጅቡቲ ውስጥ እንድታሰፍር አንፈቅድም የሚል ከስጡኝ እንኩ ተብለናል። ብዙ ተጽዕኖች እየመጡበት ነው። የመካከለኛው ምስራቅ ሀገራት ወደ አፍሪካ ቀንድ መስፋፋት ይፈልጋሉ። አሁን ግብጽ መታበታለች የተባለውን የሶማሊያ ሜዳ እንኳን የሚጠብቀው የኢትዮጵያ መከላከያ ሰራዊት ነው። የግብጽ አንቶኖቭን አየንበት ያልከውን አየር መንገድ ከሩቅ ነው የሚጠብቅልህ የኢትዮጵያ መከላከያ ሰራዊት ነው። ጤና ይስጥልኝ ተመልካቾች፣ ይህ አዲስ ዋልታ ቴሌቪዥን ነው። ፕሮግራሙ አጀንዳ ፕላስ ነው። አጀንዳ ፕላስ ለሀገራችን ለኢትዮጵያ የሚበጁ ሀሳቦችን አንስተን በስፋት በጥልቀት የምንመለከትበት ፕሮግራም ነው። የዛሬው የአጀንዳ ፕላስ አጀንዳችን ደግሞ ሰሞነኛው የምስራቅ አፍሪካ ቀጠና የፖለቲካ ለውጦችና እንቅስቃሴን ይመለከታል። ተመልካቾች እንደምታውቁት ባለፉት 2 ሳምንታት በተለይ ደግሞ የግብጽ ወደ ምስራቅ አፍሪካና ወደ አፍሪካ ቀንድ የመስፋፋት ፍላጎትን ተከትሎ በምስራቅ አፍሪካና በአፍሪካ ቀንድ ላይ ትኩሳቶች በየደቂቃው በየዕለቱ እየተመለከትን ነው። ምን አዳዲስ ነገሮች አሉ የሚሉትን ነገሮች ዛሬ በስፋት ለማየት እንሞክራለን። ከዛ በተጨማሪም በቻይና አፍሪካ ጉባኤ በቤጂንግ እየተካሄደ ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድም በጉባኤው ላይ እየተሳተፉ ነው። ከቻይና አፍሪካ ጉባኤ ምን ይጠበቃል የሚሉትን ጉዳዮች አንስተን ለመወያየት እንሞክራለን። ፕሮግራሙን አዘጋጅተን የምናቀርብላችሁ እስጢፋኖስ አበራና ዮሐንስ ቢንያምንም እናንተም አብራችሁ እንድትቆዩ በአክብሮት እንጋብዛለን። ፕሮግራሙን በአዲስ ዋልታ ቴሌቪዥን ላይ በአዲስ ዋልታ 105.3 ኤፍኤም ሬዲዮ ላይ እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ ልታገኙ ትችላላችሁ። በድጋሚ አብራችሁን ቆዩ። እንደ ሁል ጊዜው ይህ አዲስ ዋልታ ቴሌቪዥን ነው። ይህ አጀንዳ ፕላስ ነው። አጀንዳ ፕላስ የዛሬውን አጀንዳ ይዞ ከመሸጋገሪያ በኋላ ይመለሳል። በአዲስ ዋልታ ቴሌቪዥን በአዲስ ዋልታ ኤፍኤም እንደዚሁም በአዲስ ዋልታ የተለያዩ የማህበራዊ ትስስር ገጾች ላይ አጀንዳ ፕላስን እየተመለከታችሁ እያደመጣችሁ ትገኛላችሁ። አብራችሁ እንድትቆዩ በድጋሚ እንጋብዛለን። ቀደም ሲል እንዳስተዋወቅኩት የዛሬው አጀንዳ ፕላስ ቆይታችን በዋናነት በምስራቅ አፍሪካና በአፍሪካ ቀንድ ፖለቲካዊ ለውጦች ላይ ትኩረቱን ያደርጋል። የቻይና አፍሪካ ጉባኤም መወያያ ጉዳያችን ነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። እኔም ዮሐንስም ጆን እንኳን ደህና መጣ። እንኳን ደህና እስጢፋኖስ። እንግዲህ የተገናኘ ነው ዛሬ በአጀንዳ ፕላስ በምስራቅ አፍሪካና በአፍሪካ ቀንድ የፖለቲካዊ ለውጦች ላይ ለመነጋገር ነው። ከዛ በፊት በቤጂንግ የቻይና አፍሪካ ጉባኤ እየተካሄደ ነው። የቻይና አፍሪካ ጉባኤ እንደምታውቀው ከ2000 ዓመተ ምህረት ጀምሮ እንደ አውሮፓውያን አቆጣጠር ማለት ነው በየ3 ዓመቱ የሚካሄድ ነው። ይሄ ወደ 9ኛው ነው በዘንድሮ ሲካሄድ። የቻይና አፍሪካ ቻይና እንደምናውቀው ከአፍሪካ ሀገራት ጋር ጠንካራ ግንኙነት መመስረት ትፈልጋለች። ተጽዕኖንም ወደ አፍሪካ ማስፋት ትፈልጋለች። በተለያዩ አጋጣሚዎች ቻይናዎች የአፍሪካ እውነተኛ ወዳጅ እውነተኛ አጋር መሆን እንፈልጋለን ሲሉም ይደመጣሉ። በአፍሪካ ውስጥ የተለያዩ የልማት እንቅስቃሴዎችን ሲያደርጉ እንመለከታለን። ከስዋቲኒ ወይም ደግሞ ከስዋቲኒ ውጪ ከ53 የአፍሪካ ሀገራት የተውጣጡ መሪዎች እና የመንግስት ተወካዮችን በቻይና አፍሪካ ጉባኤ ላይ ቤጂንግ በሚካሄደው እየተሳተፉ እንደሆነ ይታወቃል። ጠቅላይ ሚኒስትር አብይም በክብርት ቀዳማዊት እመቤት ዝናሽ ታያቸውም በጉባኤው ላይ እየተሳተፉ ይገኛሉና ቻይናና አፍሪካ ጠንካራ ግንኙነት መመስረት የቻሉ እየመሰረቱም ያሉ ሀገራት ናቸው። ቻይና ደግሞ ጠንካራ አጋሮች ብላ በአፍሪካ ውስጥ
አብራቸው ከምትሰራቸው ሀገሮች አንዷ ኢትዮጵያ ነች። ከኢትዮጵያ ጋር እንደምታውቀው ባለፉት አመታት በተለይ በቀደመው ጊዜም ጠንካራ ግንኙነት ነበረን ከቻይና ጋር። አሁን ደግሞ ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ብዙ ውጤታማ የዲፕሎማሲ ስራዎችን መስራት ችለዋል ከቻይና ጋር እንደመጡ ታስታውሳለህ። የብድር የማሸጋሸግ ስራዎችን ሰርተዋል። ከዛ በኋላም የቻይና መንግስት በብዙ መልኩ ከአዲስ አበባ የወንዝ ዳርቻ ልማት ጋር በተገናኘ አሁን ከኮሪደር ልማት ጋር በተገናኘ ብቻ ብዙ ድጋፎች የሚሰጥ መንግስት ነውና ብዙ ኢትዮጵያ በተለይ ከዚህ ከቻይና አፍሪካ ጉባኤ ብዙ ታተርፋለች ተብሎ ይጠበቃልና ጠቅላይ ሚኒስትሩም በጣም ውጤታማ የዲፕሎማሲ ስራ ሰርተዋል። ከጂፒንግ ከቻይናው ፕሬዚዳንት ጋርም ውይይት አድርገዋልና እንዴት ተመለከትከው? ቻይና አፍሪካ ጉባኤ ላይ ምን አዳዲስ ነገሮች አየህ? ስቲፋኖስ አብራጅ አብዛኛውን ጉዳይ አንተ አንስተዋል። የቻይና አፍሪካ ፎረም በተለይ በማደግ ላይ ለሚገኙ የአፍሪካ ሀገራት ተጨማሪ የገበያ ስፍራን ከመፍጠር አንጻር ኢኮኖሚካሊ ሀገራት ከፍተኛ የሆነ የላቀ የኢኮኖሚ ገቢ የሚያገኙበትን ስፍራ ከመፍጠር አንጻር በጣም ጥሩና በጎ ሊባል በሚችል መልኩ የሚነሳ ነው። በተለይ ቻይና ካለችበት ይሄ ዓለም እየገሰገሰበት ካለው ፈጣን ኢኮኖሚ እድገት አንጻር ከቻይና ጋር አፍሪካ የሚኖራት ወዳጅነትና ተግባቦት በጣም ቆንጆ ነው። አንተ እንዳልከው በተለይም ቻይና ከአፍሪካ ከዚህ ከአፍሪካ ፎረም ጋር አያይዞ በጠንካራ ወዳጅ ሀገራት ጋር ከምታስቀምጣቸው ሀገራት መካከል ኢትዮጵያ አንዷ ናት። ለዚህም ከጠቅላይ ሚኒስትር አብይ አህመድ መንግስት መምጣት በፊት የነበሩት የኢትዮጵያ መንግስት መሪዎች የነበራቸው ግንኙነት አለ። ከዛ በኋላ ግን የጠቅላይ ሚኒስትር አብይ አህመድ መንግስት ወደ ስልጣን ከመጣ በኋላ ግንኙነቱ በተለይ ከዚህ ከዕዳ ስረዛ ከዕዳ ቅነሳ ማሸጋሸግ ጋር ተያይዞ በጣም ከፍተኛ የሆነ ስራን ሰርተዋል። እንዳልከው በእኔ እምነት ኢትዮጵያ ለየትኛው ቻይናን ብቻ አይደለም ለየትኛውም የዓለም ሀገር ጠንካራ አጋር ሀገር ልትሆንበት የማትችለው አንድም ምክንያት የለም። በጣም ልክ ነው። ምስራቅ አፍሪካ ላይ ጠንካራ የሆነ ግንኙነት መፍጠር እፈልጋለሁ ብለህ ካሰብክ ኢትዮጵያ የምትባል የምስራቅ አፍሪካ መጠሪያ የሆነች ሀገርን መያዝ ወደድክም ጠላህም ፈለክም አልፈለክም ጂኦፖለቲክሱ በራሱ የሚያስገድድህ ነገር ነው። ከዚህ አንጻር በነገራችን ላይ ለጠቅላይ ሚኒስትር አብይ አህመድ የተደረገላቸውን ደማቅ አቀባበልም ስትመለከት ፕሬዝዳንቱ ያደረገላቸውን ደማቅ አቀባበልም ስትመለከት በከፍተኛ ሁኔታ ዲፕሎማሲያችን ክብሩን እንደጠበቀ ልዕልናውን እንደጠበቀ የሚገርምህ በደንብ ጥሩ ነጥብ ስለመጣ ነው። ለየት ያለ አቀባበል የተደረገው በቤጂንግ በሚገኘው የታይናሚን አደባባይም በጀግኖች ሐውልት ስር ጠቅላይ ሚኒስትሩ አበባ ጉንጉን አስቀምጠዋል። በትልቁ እንግዲህ ታላቁ የህዝብ አዳራሽ በሚባለው ውስጥ በክብር ተቀብለው ፕሬዚዳንት ጂፒንግ ያነጋገሯቸውና እንዳልከው ይሄ ግንኙነቱ አቀባበሉ ትርጉሙ ከፍ ያለ ወዳጅነታችንን የሚያሳይ ነው። ክብራችን የጠበቀ ዲፕሎማሲ የተጫወት እንዳለ የሚያሳይ ነው። በነገራችን ላይ በጣም በርካታ ስራዎች ተሰሩ። ወደ ቻይና ያኔም አቀንተው ነበር ካስታውስ በዘጣናቸው ጠዋት ላይ ገና ድክ በሚልበት የኢትዮጵያ መንግስት በነበረበት ጊዜ ወደ ስፍራው አቀንተው ነው። ከዛ በኋላ ዛሬም ድረስ ክብሩን የጠበቀ በነገራችን ላይ አንዳንድ ሚዲያዎች ታስታውስ ከነበረ የተለያዩ ሀገራት መሪዎች ወደ ተለያዩ ሀገራት ሲያቀኑ ቢደረግላቸውን ዲፕሎማሲ በማንጣሪያነት በማንሳት የኢትዮጵያ መንግስት ዲፕሎማሲ እያሽቆለቆለ እንደሆነ ለማሳያነት ይተቀሙበት ነበር። አሁንም እንደዛ የሚሉ አሉ። በነገራችን ይሄኛውን አዩም እቺ አዩም ለምን ፖዚቲቭ ውጤት አለ እና ጠቅለል አድርገን ስናየው ለአፍሪካ ካለው ጠቀሜታ ለአፍሪካ የተሻለ ገበያ አዳራሽ የተገበያ ድርሻ ከመፍጠር አንጻር ካለው ጠቀሜታ ባሻገር እንደ ኢትዮጵያ ደግሞ ኢንዱስትሪ ፓርኮቻችን ያደረጉ ያለው እንቅስቃሴ አለ። ኢንዱስትሪ ፓርኮቻችን በዚህ መጠን ራሳቸውን እያዘመኑ እየሰሩ እየሮጡ ከሆነ የገበያ መዳረሻ ያስፈልጋቸዋል ማለት ነው። ቻይና ደግሞ ለኛ እንደሌላ ትልቅ መዳረሻ ነው። የሚገርም ኢንቨስትመንትንም ከመሳብ አንጻር ነው። ነገራችን ላይ ኤክስፖርት ማድረግ ብቻ ሳይሆን ኢንቨስት መተው እኛ ጋር እንዲሰሩ ከማድረግም አንጻር በጣም ከፍተኛ ድርሻ አለ። ቻይና ትልቅ ገበያ ነው እንዳልኩ በህዝብ ቁጥር እንደምናውቀው በእድገትም በጣም ፈጣን እድገት ውስጥ እንዳለ የምናውቀው ነውና የቻይናና የአፍሪካ የገበያ ድርሻ በጣም አነስተኛ ነው። ከ16 ከመቶ አይበልጥም ቻይና ከአፍሪካ ኢምፖርት የምታደርገው። በ2035 እንግዲህ ከ10 ከምናምን ዓመት በኋላ ይሄንን ነገር በጣም በከፍተኛ ሁኔታ ማሳደግ ትፈልጋለች ቻይና። እሱን ለማድረግ ደግሞ እንደ ኢትዮጵያ ያሉ ሀገራት ትልቅ አቅም አላቸው። ከቅድም አንተም እንዳነሳው
ፕሬዚዳንቱ ጂፒንግ ጋር ጠቅላይ ሚኒስትር አብይ ከውይይት ካደረጉ በኋላ ጂፒንግ የተናገሩት ነገር ስለ ኢትዮጵያና የቻይና ግንኙነት በደንብ የሚገልጽ ይመስለኛል። ምንድነው ያሉት? የቻይናና የኢትዮጵያ ግንኙነት በማንኛውም አየር የማይለዋወጥ ከዚህ በፊትም እናስታውሰዋለንና በማይሰበር ወይም ደግሞ የማይታጠፍ ግንኙነት ነው ያለን የሚል አይነት ሀሳብ አንስተዋል። ከዛ ደግሞ ቻይና ከኢትዮጵያ በቀጠናው የባህርም የባቡር ትራንስፖርት ማዕከል ወይም ደግሞ ሀብ ለመሆን የምታደርገውን ጥረት እንደግፋለን፣ ቻይና ደግፋ ትቆማለች የሚል ነገር ለማንሳት ሞክረዋል። ቅድም እንደጠቀስከው ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ በኋላ ቻይና ለሶስተኛ ጊዜ ይመስለኛል ሲሄዱ በሄዱባቸው አጋጣሚዎች በሙሉ ለኢትዮጵያ ጠንካራ ድጋፎችን የበጀት ምንድነው የብድርና እርዳታ ሪስትራክቸር የማድረግ ነገርን የምናውቀው ነው። በቅርቡም የዓለም ባንክና ከአይኤምኤፍ ጋር የብድር ስምምነት በተደረገበትና ወቅትና ኢትዮጵያ ራሷን ኢኮኖሚክ ሪፎርም መስራት በጀመረችበት ጊዜ ቻይናዎች የክሬዲት አሹራንስ በመስጠት ከኢትዮጵያ ጋር ጎን በመቆም ትልቅ አስተዋጽኦ አላቸውና የኢትዮጵያና የቻይና ግንኙነት ከመቼውም ጊዜ በላይ ጠንካራ ደረጃ ላይ ደረሰ ይመስለኛል። አሁን ባለው የዓለም ሁኔታ አሁን ባለው የዓለም አሰላለፍ ደግሞ ኢትዮጵያ እንደምናውቀው ከሁሉም ጋር ወዳጃዊ ግንኙነትን መመስረት የምትፈልገው ከምስራቁም ከምዕራቡም ጋር ይሄ ግንኙነት ደግሞ በብሪክስም የሚገለጽ ነው። አሁን ኢትዮጵያና ቻይናም በብሪክስ ውስጥ ያሉበት ሀገሮች እንደመሆናቸው መጠንና የሁለቱ ሀገራት የዲፕሎማሲ ግንኙነት ከመቼም ጊዜ በላይ እያደገ እየጠነከረ መጣ ብዬ ነው የማስበው። ትክክል ያነሳቸው ነጥቦች እንዳለ የሚነሱ ናቸው። በተለይ መጨረሻ ላይ ያነሳው ኢትዮጵያና ቻይና የብሪክስ አባል ሀገራት አባል መሆናቸው በነገራችን ላይ የብሪክስ አባል ሀገር ከምትሆንባቸው መስፈርቶች መካከል የማደግ ተስፋ ኢትዮጵያ የብሪክስ አባል ሀገር ስትሆን ተቀባይነት ያገኘችው ኢትዮጵያ ብቻ ስለጠየቀች አይደለም። የጠየቁ ብዙ ሀገራቶች ነበሩ። ይህን ሀሳብ ያነሱ ሌሎች ሀገራቶች ነበሩ። እነ ናይጄሪያ ጠይቀዋል፣ አልገቡም። እነ ኬንያም በተወሰነ መልኩ ሞክረዋል፣ አልገቡም። መካከለኛው ምስራቅ ላይ ብዙ ሀገራት ጠይቀው አልገቡም። ሊገቡ የሚችሉ አማራጭ ያልሆኑ ሀገሮች ስላሉ አይደለም ኢትዮጵያ የገባችው፣ ምርጫ ስለሆነች ነው። ተስፋ ስላላት ማደግ ስለምትችል ነው። ምናልባት አፍሪካዊቷ ቻይናም ልትላት ትችላል እጇ ላይ ካለው ሀብት አንጻር እጇ ላይ ካለው እንቅስቃሴ አንጻር በኋላ ላይ እንደውም ከምናነሳው የቀጠና ፖለቲካ ጋርም ሰፍተን ልናነሳው እንችላለን እና ከዚህ አንጻር ስናየው ፎረሙ እንደ ፎረም ለአፍሪካ ጥሩ አማራጭ ነው። ምክንያቱም ዓለምን አሁን ልክ እንደ ጋሪ ፈረስ እንዲህ ነው ዲፕሎማሲ ብለህ የምትይዝበት ሁኔታ ላይ አይደለም ያለው። ተለዋዋጭ የዓለም አያያዝ ነው ያለው። ተለዋዋጭ ተቀያያሪ ተኝተህ እንቅልፍን ጨፍነህ ስትነሳ ምዕራብ ዓለም የሆነ ነገር ነው፣ ምስራቅ ዓለም የሆነ ነገር ነው የምታገኝ እከሌ ሀያል ነው ብለህ የምታስቀምጥበት ዘመን ምናልባት ወደ ማብቂያው እየደረሰ ነው። በርካታ ሀያላኖች እየተፈጠሩ ነው። ስለዚህ አሁን ካለው ጋር ዓለም ብቻ አይደለም ከሚመጣው ዓለም ጋር ተፎካክረህ ለመቀጠልም እንዲህ አይነት አማራጮችን መፈለግና ጠንካራ ከሚባሉ ሀገራት ጋር ጠንካራ ወዳጅነትን መፍጠር የዲፕሎማሲ መለኪያና ማሰሪያ ነው። ከአንጻር ካየነው ተሳክቶልናል ማለት በጣም ትላንት በፎሬን ፖሊሲ መጽሔት ላይ ወጣ አንድ ጽሁፍ ነበርና ከቻይና አፍሪካ ጉባኤ ምን ይጠበቃል አይነት ቲም ያለው ነው። እዛ ላይ አሁን ስትል ነው ኢትዮጵያን እንደ አፍሪካ ቻይና መውሰድ ይቻላል የሚለው ሀሳብ ላይ ነውና ምንድነው እዛ ጽሁፍ ላይ የሚለው የኢትዮጵያ በተለይ ጠቅላይ ሚኒስትር አብይ በቻይና ውስጥ በጣም ፖፑላር ከሆኑባቸው ምክንያቶች መካከል አንደኛው የቻይናን የእድገት ሞዴል በተለይ ከኢትዮጵያ ጋር በተገናኘ እሱን ሼፕ አድርገው ኢትዮጵያ አድርገው ለመስራት እየሞከሩ ነው በሚል በቻይና ውስጥ ብዙ ይወደሳሉ የሚል ነገሮች ሲነሱ ነበርና እንደምታውቀው ቻይና ፈጣን እድገት ያስመዘገበች ነች። ኢትዮጵያም ባለፉት 3-4 ዓመታት ውስጥ በተለያየ ዘርፍ እየሞከርናቸው ያሉት ነገሮች እንዴት ሀገርን የመለወጥ አቅማቸው ምን ያክል ከፍተኛ እንደሆነ ይታወቃል። እንደምታውቀው ከትላንትና ጀምሮ በአዲስ አበባም የከተሞች ጉባኤ እየተካሄደ ነው እና እዛ ጉባኤ ላይ ኢትዮጵያ እንደ ምሳሌ ያቀረበቻቸው ብዙ ነገሮች አሉ። አንደኛው ከዚህ ከትምህርት ቤት ምገባ ከምናምን ጋር ያሉ ነገሮች እንዳሉ ሆነው የኮሪደር ልማት ተብሎ አሁን አዲስ አበባ ውስጥ የተሰሩት ስራዎች ብዙ ለአፍሪካ ሀገራትም ለብዙ ሀገራትም ሞዴል የሚሆን ነውና ኢትዮጵያ ከሌሎች የምትወስደው ብቻ ሳይሆን እንደ ኮሪደር ልማት አይነት ኢኒሼቲቮችን ደግሞ ለሌሎችም ማስተማሪያ መሆን ይችላል። መጨረሻ ላይ ያነሳው ነጥብ በነገራችን ላይ የከተማው ውበት የኮሪደር ልማት ምናምን ኢትዮጵያ አፍሪካ መዲና ናት ምናምን ብለህ ከተማው ላይ የሆነ አይነት ገጽታ ገንብተህ ወንዞች ቆሽሸው ምናምን ነው የምታስተናግደው።
ልክ የአፍሪካ ጽዱ ከተማ የምትባል ከተማ ባለችበት እንትን ውስጥ እነ ካጋሚ ሀገር እንደዛ የምትባል ከተማ ባለችበት ሀገር ውስጥ የሚኖረውን ፋይዳ ሰዎች የተረዱት አይመስለኝም። በጣም ሀገር የሰው ምን አለ መሰለ ቅርብ ያለን ጠበል ልጥ ይነክሩበታል። አብዛኞቹ ነገሮቻችን ቅርብ ያለን ጠበል ልጥ መንከር ነው። ዋጋ አንሰጠው። ትላንት ፎረሙ ላይ የተገኙ ዲፕሎማቶችን ፊት የማየት እድል አንዳንድ አካላቶች ቢኖራቸው ከተማዋን በምሽት ሲያዩ የነበራቸውን የፊት ገጽታ ብትመለከተው ትልቅ ትምህርት የሚወሰድበት። ለማንኛውም ግን ኢትዮጵያ በዚህ በአፍሪካ ቻይና ጉባኤ ላይ ውጤታማ ዲፕሎማሲ ሰርታለች። ከቻይና ጋር ያለን ጠንካራ ግንኙነትም ወደ ላቀ ደረጃ ማደግ የደረሰበት ደረጃ እንዳለ መረዳት ይቻላል። ቅድም እንዳልኩት የቻይናው ፕሬዚዳንት ጂፒንግ ኢትዮጵያ በምስራቅ አፍሪካ የባህርም የባቡርም ትራንስፖርት ማዕከል ወይም ደግሞ ሀብ እንድትሆን የሚደረገውን ጥረት እንደግፋለን የሚል ነገር አንስተዋል። እንደምናውቀው ወደ ጉዳያችን ደግሞ ስንመጣ ኢትዮጵያ ከባህር በር ከቀይ ባህር ጋር በተገናኘ ፍላጎቷን ከገለጸች ቆይታለች። በዚህ ዓመት መጀመሪያ ላይ እንግዲህ እንደምናውቀው ኢትዮጵያ ከ33 ዓመት በላይ ይሆናል ኢትዮጵያን ስለ ባህር በር ስለ ቀይ ባህር መነጋገር ካቆምን ከ30 ምናምን ዓመት በኋላ ጠቅላይ ሚኒስትር አብይ በዚህ ዓመት የባህር በር ያስፈልገናል የሚል ነገር አነሱ። የባህር በር ምን የሚያስፈልግበት ኢኮኖሚያዊ ብቻ ሳይሆን ታሪካዊ ሌሎች ምክንያቶችን አንስተው ኢትዮጵያ የባህር በር ጥያቄን አቀረበች። ያን ካቀረበች በኋላ የምስራቅ አፍሪካ የአፍሪካ ቀንድ ፖለቲካ በምን ያክል መጠን እንደተናወጠ ይታወቃል። አሁን እዚህ ደርሷል። የኢትዮጵያ የባህር በር ጥያቄ የተለያዩ አማራጮችን እስከ መውሰድ የተደረሰበት ደረጃ ላይ ተደርሷልና እስቲ አጠር አድርገን ነው የኢትዮጵያ የባህር በር ጥያቄ የዚህ ዓመት ከመስከረም እስካሁን ምን አይነት ተለዋጭ ሁኔታዎችን አሳየ? አይሆንም እንዴት የባህር በር ይጠየቃል ሲሉ የነበሩ ሰዎች ነበሩ። ለማንኳሰስ ለማሳነስ ሲሞክሩ የነበሩ ሰዎች ነበሩና አሁን ዓለም የኢትዮጵያን የባህር በር ጥያቄ ተቀብሏል። እንደ ጅቡቲ በኋላ በስፋት እናየዋለን። እንደ ጅቡቲ ያሉ ሀገራት ደግሞ ይሄኛውን ወደብ ራሳቸው አስተዳድሩ እስከ ማለት ደርሰዋል። ከሶማሊላንድ ጋር የገባንበትን ስምምነት እናየዋለንና አይሆንም እንዴት ይጠየቃል ሲሉ ለነበሩ ሰዎች መልስ አይሆንም ወይ ልልህ ነው። አሁን ጥያቄው የደረሰበት ደረጃ እንዳነሳው ነው። ይሄ ዓመት ለኢትዮጵያ ዓመቷ ነው። ምናልባት እንደዚህ ትውልድ አባል ደረቴን ነፍቼ ከምኮራባቸው በጣም አንገቴ ላላቀረቀር ከምችልባቸው አጀንዳዎች መካከል የኢትዮጵያ የባህር በር ጥያቄ። ጠቅላይ ሚኒስትር አብይ አህመድ ይህን የባህር በር ጥያቄ ሲያነሱ ከባዳ እስከ ባንዳ ገላምጦናል፣ ከባዳ እስከ ባንዳ ተጠራርቶብናል፣ ከባዳ እስከ ባንዳ ድረስ በርካታ ነገሮችን ተብለናል። አንዳንድ ፖለቲከኞች ከመረቋ ጉርሱኝ ከስጋው ጦመኛንን ብለውን ዞር ብለዋል። ያበቃልን መስሏቸዋል፣ ያከተመልን መስሏቸዋል። ይሄ መንግስት እንደ መንግስት በታሪኩ ቀጠለም አልቀጠለም ሆነለትም አልሆነለትም ተሳካለትም አልተሳካለትም የባህር በር የሚል ጥያቄ ማንሳቱ በራሱ ትልቅ ስኬት ነው። እስጢፋኖስ የትውልዱ አጀንዳ እኔና አንተ ያለንበት ትውልድ ያ ሁሉ ባዳ ያ ሁሉ አውሮፓዊ ሀገር ያ ሁሉ ሀገር እየተጠራራ እየመጣ ጅቡቲ ላይ የጦር ሰፈሩን ሲገነባ አንድም ቀን እንደ ሀገር ለመታየት ያልሞከርንን ምለን ነበር። ለሆኑ ሰዎች ቃል ገብተን ነበር። ያ ሁሉ ሀገር እየመጣ ዙሪያህን ሲከብ ሶማሌና ጅቡቲ ሲጠራራና ሲቀመጥ አንድም ቀን እንደ ሀገር ለመታየት ያልደፈርን የምንጠላትን ሀገር የምንመራ እስኪመስል ድረስ እጃችን አጣጥፈን የተቀመጥን ዜጎች ነበርን። መሪዎች እሱ ከፍ ይልብናል፣ ሌላ አጀንዳ ውስጥ ይከተናል በሚለው ግን የጠቅላይ ሚኒስትር አብይ አህመድ መንግስት የባህር በር አማራጭ ያስፈልገኛል ሲል አንድ መጋረጃ ነው የቀደደው የተረተረው። ቀላል ሊመስል ይችላል፣ የሚያስፈራ ሊመስል ይችላል፣ የማይሆን ሊመስልህ ይችላል። ግን አሁን የደረሰበትን ስታየው ይገባል። ይህ የወደብ የባህር በር ጥያቄ ሲነሳ በፖለቲካው ላይ አለን የሚሉ የፖለቲካ ሜሲዎች አብደኞች ካለነሱ ሰው የሌለ የሚመስላቸው በተደጋጋሚ የሚናገሩት ነገር ነበር። አጀንዳ ማስቀየሪያ ነው። አጀንዳ ማስቀየሪያ የተባለው አጀንዳ የጸጥታው ምክር ቤት አጀንዳ ሊሆን ከበራፉ ቆሟል። ይህን ጥያቄ
ማንሳታችን ለኛ ለዚህ ትውልድ ላይሆን ይችላል ለመጻኢው ትውልድ ራሱ ማለት ነው እንደ ገድል የሚያነሳልህ ነው። ትክክል። ለኔ ይሄ ጥያቄ መሳካቱ አይደለም እኮ ጥያቄው ካፉ ከጠቅላይ ሚኒስትር አፉ ከጠቅላይ ሚኒስትራችን አንደበት መውጣቱ ሐውልትነቱ የህዳሴን ያህል ነው። ትክክል። ለኔ ህዳሴ ነው። ይሄ አታሳንሶም አታቀለውም። ታቡ ነበር አይነሳም። ዝምጭጭ ኃጢያት ነው ይመስል ብዙ ዋጋ የከፈሉ ሰዎችም ነበሩ። መብታችን አይመስልንም። ጠየቃችሁ ተብለው የተባረሩ ዩኒቨርሲቲ ተማሪዎች ነበሩ፣ ምሁራን ነበሩ፣ መጽሐፍ የጻፉ ሰዎች ጭምር እስከ መታሰር ደርሰዋል። እንዴት የባህር በር ያስፈልገናል ትላላችሁ ተብሎ ግመል መጠጫ ነው ተብሎ ሲንኳሰስ የነበረ ነገር ነበር። አሁን የደረስንበትን ሁኔታ ስታይ ያለፈው ጊዜ ምን ያክል ስተት እንደነበረ ነው የሚገባ። በነገራችን ላይ ልክ ሲነሳ የነበሩት ወጮቶች ታሳውታላ። ጠቅላይ ሚኒስትሩ ነው በሞቅታ በቃ ድንገት ተነስተው እንዲህ ብለው በቃ ባህር በር ነው ያሉ አይደለም። ብዙ ስራዎች ተሰርቷል። 10 ምናምን ዓመት ወደ ኋላ ተመልሰ የጠቅላይ ሚኒስትሩን ቁጭት እንደው እዚህ ማሳየት ብችል አሳይ ነበር። የጠቅላይ ሚኒስትሩን ቁጭት ብትመረምረው አሰብ ከኢትዮጵያ ይሄን ያህል ይርቃል፣ ጅቡቲ ከኢትዮጵያ ይሄን ያህል ይርቃል። የባህር በር ማንሳታችን በነገራችን ላይ ስቲቭ ደህና ሆኖ ለመኖራችን እንኳን ዋስትና በተለይ አሁን ባለው የአፍሪካ ቀንድ የቀይ ባህር ቀጠና ላይ እየተፈጠረ ካለው ነገር አንፃር እሳቸው ይሄንን ከ10 ምናምን ዓመት በፊት ያነሱላል። የት ነው ምን ሄደው ዓለም የት ነው የሚሄደው የሚለው ያነሱላል። ኢትዮጵያ በመወቀታ ያነሳቸው አይደለም። አንዳንድ አካላቶች ልክ ሲነሳ አነሳሱን ስላስታውስከኝ ነው እንደ ጸባጫሪነት ቆጥረውታል። ጠቅላይ ሚኒስትሩ እኮ ይሄን ሳያነሱ የቀሩበት ጊዜ አልነበረም። ከ2013 የፓርላማ ውሎ ጀምሮ አስመራ ሲመላለሱ አሰብ ላይ ነጭ ኮፍያ ደፍተው በነጭ ሸሚዝ ሲታዩ ምን መናፈስ አምሮት ነው እንደይመስል ሰማያዊ ውሃ ናፍቆት ምናምን አይደለም ብራዘር። የኢትዮጵያና የኤርትራ እርቅ ሲፈጸም ደስተኛ የሆንበት አንዱና ዋነኛው ምክንያት ምንድነው? ከመነፋፈቃችን ከወንድማማችነታችን ባለፈ ለሁለታችንም የጋራ ተጠቃሚነት ወደብ የሚባልን ነገር ስለምንጓጓ ስለምንናፍቅ ነው። ከወደቡ ይልቅ ወንብድናው የመስጣቸው ሰዎች ግን በጣም ነገሩ ምን አደረጉት? አመቻመቹ፣ ታንቆለጳጳሱት፣ በየራሳቸው ትርጉም ፈቱት። ኢትዮጵያ ይህን ጥያቄ ማንሳቷ ብቻ ስቲቭ በርካታ ልምዶችን የገፈፈ ነው። በርካታ ፊቶችን ያሳየ ነው። የምጠነቀቀው ወደ ቀጠናው ስንገባ አብረን እንድንገባ ብያለሁ። ልክ ነው። እንግዲህ በቀጠናው ላይ ጠቅላይ ሚኒስትር አብይም እሳቸውም ስላሉት ብቻ አይደለም፣ እውነትም ነው። የቀጠናው የአፍሪካ ቀንድ ሀገራት ኤርትራን ብታይ፣ ጅቡቲን ብታይ፣ ሶማሌላንድም ሶማሌንም ብታይ፣ ሌሎቹንም ኬንያም፣ ደቡብ ሱዳንም ሱዳንም ብንመለከት በአብዛኛው ከህዝብ የምንጋራቸው ናቸው። አርቲፊሻል የሆነ ድንበር እንጂ በህዝቦቹ መካከል ብዙ ልዩነቶች የሉም። በኢትዮጵያና በኤርትራ መካከል፣ በኢትዮጵያና በጅቡቲ በሶማሌ መካከል ልዩነት የለም። ይሄ ቀጠናው ላይ ያለው ህዝብ አብሮ ተሳስሮ ኢንተግሬት አድርጎ በኢኮኖሚ ተሳስሮ መሄድ የሚችልበት እንጂ እያንዳንዷን አጋጣሚዎች እያንዳንዷን ጥቃቅን ነገሮች ጭምር የልዩነት ማዕከል እያደረግን የምንሄድበት ዘመን መቆም ያለበት ይመስለኛል። እንዳልከው ኢትዮጵያ ትልቅ ሀገር ነው። በቀጠናው ላይ በህዝብ ቁጥር በጣም ትልቅ ነው። በጂኦግራፊ ትልቅ ነው። በአቅም በሪሶርስ ትልቅ ነው። በሚሊተሪ በየትኛውም መስፈርት ብንመጣ ኢትዮጵያን የሚያክል ሀገር እዚህ ቀጠና ላይ ልናገኝ አንችልም። ሌላው ቀጠናው ላይ ያለው ሀገር ደግሞ ያለው ነገሮች አሉ። ኢትዮጵያ ከባህር በር ውጪ ወይም ደግሞ እሱንም በሴራ ካጣችው የባህር በር ውጪ ኢትዮጵያ የሌላት ነገር የለም። በእውቀት በታሪክ በሁሉም ነገር ብንሄድ ማለት ነውና ሰጥተህ መቀበል አለብህ። አንተ ያለህን ነገር ትሰጣለህ፣ እኔ ደግሞ ያለኝን ሰጥቼህ ነው ኢንተግሬት መደረግ ያለበትና ጠቅላይ ሚኒስትር አብይ በተደጋጋሚ ስለ ኢንተግሬሽን ያወራሉ። ቀጠናው ላይ መፈጠር ስላለበት ትስስር ያወራሉ። ቀጠናው ላይ ግን እንደዛ አይነት መሪዎችን ስታይ አንመለከትም። የተጀመሩ ነገሮችን እንኳን ስለማቋረጥ ነው፣ አውሮፕላን በረራን ስለማቋረጥ ነው የምናስበው የምናወራው። እንዲህ አይነት ነገሮች ናቸው በስፋት የሚታዩትና እዚህ ጋር አንድ ካነሳው አይቀር ምስራቅ አፍሪካ የሴራ ችግር የለበትም። የሴራ ጤኔ ኖሮበት አያውቅም። ምስራቅ አፍሪካ ችግሩ ስራ ነው። ዶክተር አብይ በመደመር መጽሐፋቸው ላይ የውጭ ዲፕሎማሲ አካሄዳቸውን ሲጽፉና ሲያስቀምጡ አጽንኦት ሰጥተው ሀ ብለው የሚጀምሩት ለቀጠናው ሀገራት ግንኙነት ቅድሚያ መስጠትን፣ ወንድማማችነትን ነው፣ ተባብሮ ማደግ ነው። ለዚህ
ወሬ ብቻ እንዳልሆነ የተወሰኑ ማሳያዎችን ልንመዝን ይችላል። የመጀመሪያው ኖቤል ፒስ ፕራይስ ዊን ያደረጉበት የኤርትራ እርቃል ሌላ ኖቤል ሊያሰጣቸው የሚችለው በኤርትራው ፕሬዝዳንትና በሶማሊያው ፕሬዝዳንት መካከል የሰሩት ስራ አለ። ደቡብ ሱዳን ሄድ ማቻርና ሳልቫኪርን አስተቃቅፈዋል። አፍሪካ ህብረት ትንሽ ክፍል ውስጥ የሶማሊላንድ ፕሬዝዳንት ሙሴ ቤሄንና ፎርማጆን አገናኝተው አነጋግረዋል። በርበራ ላይ የኬንያታ ልጅ ባለበት ተባብረን እንስራ ተባብረን እንደግ ብለዋል። እኔና አንተ ያለን ሀገር መሪዎች የሚታወቁት በርበራ ላይ የቀንድ ከብት ሲቀባበሉ ነው። ብራዘር ያጎጡ እዛ ላይ ነበር ነው። አሁንስ ቶኑ ተቀየረ፣ ንግግሩ ተቀየረ፣ ሀሳቡ ተቀየረና ተባብረን እንደግ ተባለ። የሆኑ የምስራቅ አፍሪካ ሀገራት መሪዎች ከጅማ እስከ ጎንደር ጃኖ ለብሰው በሄሊኮፕተር ሲንቀሳቀሱ አየናቸው። ጠቅላይ ሚኒስትር አብይ አህመድ መንግስት መምጣት ገና እኮ እንዲህ አልጸናም እኮ መንግስቱ ገና እኮ እንዲህ ስራ አልሰደድም። 2011 ይመስለኛል 11 ተባብረን እንስራ። በነገራችን ላይ ተባብረን እንስራ የሚለውን ነገር ቅድም አንተ ካነሳው ከቻይናው ይሄ ቤልት ኤንድ ሮድ ኢኒሺዬቲቭ ጋር ተያይዞ ሊነሳ የሚችል አለ። ጠቅላይ ሚኒስትሩ ይሰሩት ምስራቅ አፍሪካ ላይ ብቻ አይደለም። በነገራችን እሱን ይሰሩት ተሻግረው እነ ራማፎሳ ጋር የሰሩት ነገር አለ። ኢትዮጵያ በደንብ አጫውተዋለች፣ በደንብ ሰርታለች። ከዛስ ይህን ሁሉ ወዳጅነት ለመስራት በጣም ታተረች፣ ለፋች፣ ሮጠች ምናምን። ልክ የባህር በር ጥያቄ ስታነሳ የቀጠናውን ሰላም የምትበጠብጥ ሀገር እሱ እኮ ነው የሚገርመው። ማለት ይሄንን የክፍለ ዘመኑ ሰቃይ ቀልድ ካላልከው ምንም ሌላ ቀልድ አያስቅም። በዚህ ካልሳቅ በምን ልስቅ ነው? ኢትዮጵያ የአፍሪካ ሰላም በጥባጭ የጠቅላይ ሚኒስትር አብይ አህመድ መንግስት የምስራቅ አፍሪካን ሰላም ሊበጠብጥ እያለ ያለ መንግስት። እውነትህን ነው። በጣም ነው የሚገርመው። ምክንያቱም ራእዩ ምን እንደነበረ ሲናገሩ እናስታውሳለን። ቅድም ያልከው ጎንደር ላይ 2011 አጋማሽ ላይ መጀመሪያ ላይ የነበረ ምንድነው ስብሰባ ነው። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ እንደዚሁም የሶማሊያው ፕሬዝዳንት ፎርማጆ የቀድሞ ፕሬዝዳንት በነበሩበት የተደረገ ስብሰባ ነውና እዛ ላይ እናስታውሳለን ጠቅላይ ሚኒስትሩ ሲያነሱ የነበረው ይሄ ቀጠና ካልተባበረ እየመጡ ያሉ ስጋቶች አሉ ብለው ሲያነሱ ነበርና የዛ ጊዜ አሁን የተፈጠሩት ቀይ ባህር ቀጠና ላይ የተፈጠሩት ስጋቶች አልተከሰቱም። ይዛኔ እንደምናስታውሰው የዩክሬንና የራሽያ ጦርነት አልመጣም፣ የመካከለኛው ምስራቅ ጦርነትም አልተፈጠረም። አሁን ላይ እንደምናውቀው የቀይ ባህር ቀጠና በከፍተኛ ሁኔታ ውጥረት ውስጥ ገብቷል። ከቀናት በፊትም አንድ ትልቅ አውሮፕላን ነዳጅ ጫኝ መርከብ በሀውቲዎች ጥቃት ተፈጽሞበት ቀይ ባህር ውስጥ መስመጡ ይታወቃልና ኢትዮጵያ ምንም የዚህ ይሄ ስጋቱ እየመጣው የነበረው ነገር ጠቅላይ ሚኒስትር አብይ ተረድተውታል ማለት የሚቻል ይመስለኛል። ይሄኛው አሁን አልነው የተረዱት የዛሬ 10 ምናምን ዓመት አሁንም እኔ ቪዲዮ ማሳየት ብቻ ላሳይና ቀጣዩ የባህር ውንብድና እንደ ሀገር ለመቀጠል ያሰጋናል ብለው ያኔ ሀገሪቱን ያስተዳድሩ ለነበሩ መከላከያውን ይዘውሩ ለነበሩ ጀነራሎች ያስረዷቸው ነበር። ሰውየው ያኔ በጣም ልጅ ግር ናቸው። በጣም ቫይራል ቪዲዮ ነው። እዚህም አዲስ ዋልታ ላይም ከወራት በፊት አይታችሁታል። እና ጠቅላይ ሚኒስትሩ ከባህር ኃይል እስከ ባህር በር ሲንቀሳቀሱ ዝም ብሎ አሁን ለምሳሌ እኔ ያስቁኛል አንዳንድ ሀገራት ማለት ለቀጠናው መሪዎችም ይሄ ነገር ሰርፕራይዝ አልነበረም። ግን ውስጥ ካለው የፖለቲካ ቀውስ አንፃር 4 ኪሎ ያለው መንግስት ደፍሮ ውስጥ ያለውን ነገር አሳግሶ ገፍቶ እዚህ ደርሳል የሚል ግምት የነበራቸው አይመስለኝም። ማንም አልነበረም። በዛ ቢዚ ሆኑ፣ በአገር ውስጥ አጀንዳዎች ቢዚ ሆኑ። በቃ እንደው ይመኛል ያስባል፣ ግን ይነግራቸዋል። ላይነግራቸው አይችልም፣ ሊሸሽገው አይችልም። የሚሸሸግም ነገር አይደለም። ለምን ይመላለሳል አስመራ? ለምን ይሄዳል አስመራ? ለምንድን ነው የሚሄደው? ምን ስለነበረበት ነው የሚሄደው? እንዴ ሁለት ሀገራት እኮ ግንኙነት ሲመሰርቱ መርህ አላቸው። ምን እፈልጋለሁ፣ ምን አገኛለሁ፣ ምን እሰጣለሁ የሚል ቻሪቲ አይደለም ዲፕሎማሲ። ምነው ገብቷል? እንደው ዝም ብዬ ኢትዮጵያ የሆነች ቻሪቲ ምናምን ድርጅት አይደለችም። ለበጎ አድራጎት አስመራ አልተመላለስም። በአፋጣኝ አየር መንገድ ወደ ስራ ሲገባ፣ በአፋጣኝ በመኪና እንቅስቃሴ ሲጀመር፣ መንገድ ሲሰራ ምን የነበረው አስፓልት ሲጠገን የነበረው ትራኮቻችን እንዲመላለሱ እኮ ነው። ኮንቴነሮቻችን እንዲመላለሱ እኮ ነው። ያው እሱ እንዳይሆን በመሃል የሆኑ ነገሮች ተፈጠሩ። ሌላ ብዙ ፕሮጀክቶችም ነበሩ እንደምናስታውሰው ከምጽዋም ከአሰብም ብቻ ብዙ ነገሮች ነበሩ። ብዙ ነበር የተለፋው፣ ብዙ ነበር የተሮጠው፣ ብዙ ነበር የተኬደው። እስቲ ማለት ግን
ያው የአመራር ነገን ማየት የሚችል ቪዥን ያለው አመራር ከሌለ እሱን ማድረግ አይቻልም። ኤኒዌይ ግን ምስራቅ አፍሪካ ቀጣና በተለይ ደግሞ የአፍሪካ ቀንድ ትስስር ካልፈጠረ ብዙ ርቀት ይሄዳል ተብሎ ማሰብ አይቻልም። አሁን ከወደቡ ጋር በተገናኘ አዳዲስ ነገሮች አሉ እየተፈጠሩ አሉ። ከነሱ ውስጥ እንደምናውቀው የኢትዮጵያና ሶማሌላንድ ባለፈው ኦልሞስት በጃንዋሪ መጀመሪያ ቀን ላይ በፈረንጆቹ አዲስ ዓመት የተፈራረሙት ስምምነት አለ። የባህር በር ማልማትን ጨምሮ ሁሉን አቀፍ ስምምነት እሱ ያለበትን ደረጃ መንግስት በሚገልጽበት ጊዜ ይገልጻል። ያንን ተከትሎ ግን የተፈጠሩ አዳዲስ ነገሮች አሉ። ከሱ ውስጥ መካከል አንደኛው ከጅቡቲ ጋር በተገናኘ ያለው ነው። ጅቡቲ እንደምናውቀው ከቀናት በፊት በውጭ ጉዳይ ሚኒስትሯ አማካኝነት ጅቡቲ ለኢትዮጵያ ወይንም አሁን ምስራቅ አፍሪካ ላይ የተፈጠረውን ውጥረት ለማርገብ ለኢትዮጵያ የባህር በር የታጁራ ከኢትዮጵያ ድንበር 100 ኪሎ ሜትር ርቀት ላይ የሚገኘውን በሰሜኑ የጅቡቲ ክፍል ታጁራ በቀድሞም በአዳልም በሌሎች ስልጣኔዎችም በኢትዮጵያ ነገስታት ሲተዳደር የነበረ እንደሆነ ይታወቃል። እሱን ወደብ ኢትዮጵያ በራሷ እንድታስተዳድር እንሰጣለን የሚል ነገር አንስተው በጣም ቫይራል ሆኖ ነበረ። ትላንትና ደግሞ ከአሜሪካ ድምጽ የእንግሊዝኛ አገልግሎት ጋር ውይይት ሲያደርጉ እንሰጣለን ያለው የባህር በር የንግድ ወደብን ነው እንጂ ኢትዮጵያ ወታደራዊ ወይ ደግሞ የባህር ኃይል ጅቡቲ ውስጥ እንድታሰፍር አንፈቅድም የሚል ምላሽ ሰጥተዋል። ይሄ በጣም ተደጋግሞ የሚሰጥ አስተያየት ነው። በሶማሊያ መንግስት በኩልም ይሄ ሲሰጥ እናያለን። የባህር በር ቢኖራት ወይ ደግሞ የባህር ወደብ ለመስጠት ፈቃደኛ ነን፣ ወታደራዊ ወይ ደግሞ የባህር ኃይል እንድታደራጅ አንፈቅድም የሚል ነገር ነው። እንደምናውቀው ጅቡቲ ውስጥ የሌላ ሀገር የለም። ጃፓን አለች፣ ቻይና አለች፣ የሳውዲ አረቢያ አሁን እየመጣች ነው፣ ጣሊያን፣ ስፔን፣ ፈረንሳይ ሁሉም ሀገራት ጅቡቲ ላይ የራሳቸው የጦር ሰፈር ገንብተው አሉና ኢቭን የጅቡቲና የኢትዮጵያን ግንኙነት የምናውቀው ነው። ወንድማማችነት ምናምን ብለን ደጋግመን ስለምንገልጸው፣ ነገር ግን የጅቡቲስ መንግስት በተወሰነ መልኩ የጅቡቲ መንግስት ኢን ጀነራል ለምንድን ነው ኢትዮጵያ የባህር ኃይል እንዳይኖራት የሚፈለገው የሚለው ነገር ባለፈውም ሳነሳው ነበረ። ተመልሰን ለምን የባህር ኃይላችን ራሱ እንዲፈርስ የተደረገበት ምክንያት አንዳንዶች እንደሚሉት እውነትም ሆን ተብሎ በሴራ የሚለውን ነገር ሰዎች እርግጠኛ እንድንሆን የሚያደርግ ይመስለኛል። ባህር ፈቅድልሃለሁ ነገር ግን የባህር ኃይል አልፈቅድልህም የሚባለው ነገር ብዙ ጥርጣሬ እንዲፈጠር የሚያደርግ ይመስለኛልና የጅቡቲን ኦፈር እንዴት አየኸው? ነጥዬ ነው ደግሞ ወደብ እንጂ የምሰጣችሁ የባህር ኃይል እንድታደራጅ አልፈልግም ይላል እስጢፋኖስ። ጸሐፊው ምን አለ መሰለህ፣ እንደ ራበኝ እንደ ሞረሞረኝ ከጠገቡት ጋር ልሞት ነው መሰለኝ። ምን ማለት ነው? እሺ ምን ማለት ነው? ማለት ታሪፍ ነገር ነው። እሺ ጅቡቲ በመጀመሪያ ቅድም ካነሳሁት አንፃር ጋር ማነሳለ ዶክተር አብይ ይሄን አጀንዳ ያነሱት ለጨረቃ እንዳልሆነ ለጨበጣ እንዳልሆነ አጀንዳ ለማስቀየር እንዳልሆነ የሰሞኑ የጅቡቲ እንቅስቃሴ ያሳያል። ከስጡኝ እንኩ ተብለናል። እሱ ደግሞ ትልቅ እንኩ እኔ እናንተ ለወደብ የምናወጣውን ሃርድ ከረንሲ ስታሰለው ሃርድ የሆነ ሜንታል ፕሮብሌም ውስጥ ነው የምትገባው። በጣም ትልቅ ያ ሁሉ ነገር ሲሆን ትልቅ የሆነ የውጭ ምንዛሬ ክስረታል። አንድ ነገር ያዘን ማለት ነው። ታቡ ቀደን የማይደርሳ ነገር አንስተን የማይወራ ነገር አውርተን እንደ መንግስት ታይተን እንደ ኢትዮጵያዊ ተመልክተውን አንተ ቅድም አንስተዋል እኮ ያ ሁሉ የጦር ቤዝ ያ ሁሉ ሀገር እዚህ ጅቡቲ እየመጣ ሲከመር እኔ እናንተ አንድ ቀን እንደ ሀገር ለመታየት አልደፈርንም። የጠየቀም አልነበር ማለት እንዴ ኃጢያት ነው ብራዘር። 40 ነው የሚያስገርፈ ኃጢያት ነው። አይነሳም። አነሳን ማንሳታችን አይደለም እኮ የሚገርመው እንኩስቲ ያሉ አንድ ስቴፕ ነው። ይሄን ጉዳይ በአንድ ነገር ዘግቼልህ መጀመሪያው ነሳው ተሸጋገር። ጅቡቲ ላይ ቻይና ላይ እስማኤል ኦማር ጌሌም ክቡር ፕሬዝዳንት የጅቡቲ ፕሬዝዳንት እስማኤል ኦማር ጌሌም ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድም እዛ ይገኛል። ምናልባት መንግስታዊ ቤቶች ተደርገው ቀጣይ መንግስታዊ ነገሮች ሲነሱ ይህ ነው ብለን እንደምን ልናገር እንችላለን። አሁን ግን ይሄን ላነሳ የምችለው በእነዚህ ሁለት ምክንያቶች ነው። ይህ እንደዚህ ከዘጋን ሊሆን ይችላል ብለን ከዘጋን በኋላ ምን አነሳው ነጥብ ግን ወደብ ለኮሜርሻል ሰጥተውን ሲያበቁ ለምን ለጦር ቤዝነት ይከለክሉናል? ለምን ጃፓን ስትመጣ አልከለከለች፣ አሜሪካ ስትመጣ አልከለከለች፣
ቀይ ባህር ላይ ያ ሁሉ ሀገር እየመጣ ሲያሽካካ ሲደረፋ ጦር ቤቱን ሲመሰርት ባለሳሳት ጃፓን እኮ ከሀገሯ ውጪ ጦር ሰፈር ያላት ምስራቅ አፍሪካ ላይ ነው። ከዛ እንግዲህ ቀይ ባህር ላይ ጥቅም አለኝ የቀይ ባህር ላይ የሚፈጠር ነገር ኢኮኖሚን ህዝቤን ይጎዳል ብላ ነው ጃፓን ቻይና ከዛ ርቀት ላይ መጣ ጦር ሰፈር የመሰረተችው። እኔ እናንተ ቀይ ባህርን ካጠገባችን እያሸተትን ስለ ቀይ ደም ስናወራ ሩቅ ምስራቅ ያለችው ሀገር መታ የቀይ ባህር ጨዋታ ገብቷታል። ለምን ይከለክሉናል? ያውቃሉ አብዛኞቹ። በነገራችን ላይ አሁን ጅቡቲ በሰጠንም አይበቃንም። ታውቃለህ? አይበቃንም። እሱማ በደንብ የሶማሌላንድም አይበቃንም። ምን አለባት አሰብም ላይ በቃን ይችላል። አይበቃንም። ለምን? ኢትዮጵያ ግዙፍ ሀገር ነው። ግዙፍ ሀገር ናት። 120 ሚሊዮን ህዝብ ነው ያለው። እያደገ ነው የሚሄደው። ሪሶርሳችን ብዙ ነው። ምናልባት እኔ ከቀደሙ መንግስታት ፉርሽ መሆን አንፃር በጣም የምቆጭባቸው የሆኑ ጂኦፖለቲክሳዊ ነጥብ የጣልንባቸው ነጥቦች አሉን፣ ጅቡቲን ጨምሮ በጣም የሚቆጩኝ የሚያንገበግቡኝ። ከታሪክ ዞረ ደልስ ሰርዝ ብትባል ልሰርዛቸው የምትችላቸው ገብቷል። ምን ነው ያኔ አሁን ያለው አይነት ኢትዮጵያዊ ወኔ በነበር ገብቷል። ትክክል። ጅቡቲ ስትከለክለን በዚህ እንደማይበቃን ያውቃሉ። ለጃፓን የሰጡትን የጦር ሰፈር ነው ለኢትዮጵያ የሚከለክሉት። ግን እኮ ኢትዮጵያ ብታስነጥስ ጅቡቲ አንቀጠቅጣታል። ምክንያቱም አብዛኛው የጅቡቲ ኢኮኖሚ በኢትዮጵያ ላይ ነው የተመሰረተው። በጣም የድሬዳዋ ነው እየጠጣ እኔ ከከረንሲያችን በላይ እኮ ውሃችን ነው የሚያሳስበኝ። እኔ እንደምታውቀው ውሃ ዶላር ነው ብዬ ማምሶ ነኝ። በጣም ሀገሬ ሀብት በጣም መሰስተው መሳሳለት የሚያንገበግበኝ ዛፍና ውሃ ነው። ነዳጅ ምናምን ቶ ሊወጣ ነው ላይወጣ ነው እሱን ቶ ቀጣዩም ደግሞ የዓለም ሀብት ተብሎ የሚታሰበው ሀብቴን እየሰጠው እያጠጣው ከዛው አላስ ለጃፓን የሰጠው እንዳቦ ለኔ ተከለከለኛል። ይሄንን ስታየው ቅድም ያነሳውልን ነጥብ ነው የምታገኘው። ምስራቅ አፍሪካ ከወንድማማችነት ምናምን በላይ መፈራራቱ ላይ የተመሰረተና የተገነባ ነው። ባይፈሩ ደግሞ አይፈርድባቸው። እሱ እንግዲህ ለምን ሆነ ብዙ እንግዲህ ወደፊት ፕሮግራሞቻችን ለማንሳት እንሞክራለን። የሌሎችም ተጽዕኖ ሊኖርበት ይችላል። ምልህ የጅቡቲ ህዝብ ከኢትዮጵያ ህዝብ ጋር የጅቡቲ መንግስት ከኢትዮጵያ መንግስት ጋር ያለውን ግንኙነት የምናውቀው ነው። እንግዲህ እንዳልከው ፕሬዚዳንት ጊሌም ከጠቅላይ ሚኒስትር አብይ አህመድ ጋር ያላቸውን ጓደኝነት የምናውቀው ነው። ጅቡቲ በብዙ የኢትዮጵያ ክፉ ጊዜዎችም የደረሰች ሀገር ነች። አሁንም ይሄ ውሳኔ ብዙ እንትን የሚል አይደለም፣ የሌሎች ጣልቃ ገብነት ይኖርበታል ብዬ ነው የማስበው። እንደምናውቀው ምስራቅ አፍሪካ ቀንድ ላይ ብዙ ፍላጎቶች እየሰፉ ነው የመጡት። የአፍሪካ ቀንድ ያለበት በተለይ የቀይ ባህር ቀጠና ለዓለም ወሳኝ ቦታ መሆኑን ተከትሎ ብዙ ተጽዕኖች እየመጡበት ነው። የመካከለኛው ምስራቅ ሀገራት ወደ አፍሪካ ቀንድ መስፋፋት ይፈልጋሉ። ቅድም እንዳልከው እነ ጃፓን እነ ቻይና ሳይቀሩ ወደ አፍሪካ ቀንድ መስፋፋት ይፈልጋሉ። የና አሜሪካ ኢንተረስት እዚህ ነው፣ የሌሎቹም ፍላጎት እዚህ ነው። በተለይ ደግሞ የግብጽ ኢንተረስት አሁን በከፍተኛ ሁኔታ እየጨመረ መጥቶ እንግዲህ ሶማሊያ ውስጥ በቅርቡ ወታደር ይዤ እመጣለሁ እስከ ማለት የተወሰነ መሳሪያዎችን ይዛ እስከ መምጣት ስትደርስ ተመልክተናል። በግልጽም ተጠናቆ ሰርተን የጨረስነውን የህዳሴ ግድብን በተመለከተ ከቀናት በፊት የግብፁ የውጭ ጉዳይ ሚኒስትር እንደገና እንደ አዲስ ለጸጥታው ምክር ቤት ደብዳቤ አስገብተዋልና ብዙ ሰዎች በተለይ ግብጽ በአፍሪካ ቀንድ በተለይ ደግሞ ከሶማሊያ ጋር እያደረገች ያለውን ነገር መነሻ አድርገው ኢትዮጵያና ግብጽ ሶማሊያ ላይ ጦርነት ሊገጥሙ ነው የሚል ምኞትም ያላቸው ሰዎች አሉ። እንደሱም ብለው የሚተነብዩ ሰዎች አሉ። ለአንዳንድ የፖለቲካ ሰዎችም ለአንዳንድ ተንታኞችም የምለው ነገር ኋላ ላይ ይሉሽን በሰማሽ ገበያ ባልወጣሽ ከምንላችሁ አሁን ያለውን ነገር ብትረዱት በጣም የተሻለ ነው። አሁን ግብጽ መታበታለች የተባለውን የሶማሊያ ሜዳ እንኳን የሚጠብቀው የኢትዮጵያ መከላከያ ሰራዊት ነው። የግብጽ አንቶኖቭን አየንበት ያልከውን አየር መንገድ ከሩቅ ነው የሚጠብቅልህ የኢትዮጵያ መከላከያ ሰራዊት ነው። ዛሬ ዓለም እየተዘዋወረ የሚደነፋውን መሪ የሚያስፈራራውን የሚዝተውን መሪ ከነበረበት ቀንበር ፈልቅቆ ያወጣው አንዱ የኢትዮጵያ ድንበር ዲፕሎማሲ ስኬት ነው። ሁለቱም የመከላከያ ሰራዊት ጽናት። የኢትዮጵያ መከላከያ ሰራዊት በደም ያቆምኳቸው ከሚላቸው ሀገራት መካከል አንዷ ሶማሊያ ናት። ደም ተከፍሎበታል። አሁን ሶማሊያ ፓርላማ ውስጥ የምታያቸው ሰዎች አብዛኞቹ በስደት በምናምን የነበሩ ናቸው። ፕሬዚዳንቱም እንደዛ እንደነበሩ ሀገሩ የመጣው መከላከያ ሰራዊት ገብቶ ባመጣው ሰላም ነው።
ከአሸባሪ ነፃ የወጣው የኔ እህትና ወንድሞች ደማቸውን ከፍለው ነው ምለው የገባ የግብፅን መምጣት የሶማሌ ህዝብ እንዴት እየተቃወመ እንደሆነ በኋላ ስለምናነሳው አያዘን እንዴት እየተቃወመ እንደሆነ ያያየ ነው። ፕሬዝዳንቱ ከሳቸው በላይ እሳቸው ካሉበት ይሄ የሆነ የቅዠት ዓለም በላይ ህዝቡ ጭብጡ ገብቶታል፣ ነገሩ ገብቶታል። ማን እንደሚቀርበው ያውቃል፣ ማን ዋጋ እንደከፈለለት ያውቃል፣ ማን ወንድም ህዝብ እንደሆነ ያውቃል። እያሉን ያሉት እኮ ስቲቭ ተባብረን ከምንጠግብ አንድ ላይ ይራበን ነው። ተያይዘን እንጥፋ፣ ተያይዘን እንውደቅ። ይሄ ደግሞ የነሱ ሐሳብ እኮ አይደለም። የሆኑ ሰዎች ለነሱ የመጣ ንጣን አዞሩትና ሜዳውን እነሱ ጋር አረጉትና ፕሮክሲ ያረጉት ማለት ነው። ያውቃሉ እኮ ኢትዮጵያን ደግሞ ይሄንን በእርግጠኝነት ኢትዮጵያን ገጥሞ ማሸነፍ የሚችል ኃይል እንደሌለ ያውቃሉ። በጣም ትክክል ነው። የኢትዮጵያ መከላከያ ሰራዊት አቅሙን የገነባ ነው። ዛሬ እንኳን የምስራቅ እዝ 47ኛ ዓመት በዓሉን በጅጅጋ እያከበረ ነው። በዚህ አጋጣሚ እኛም እንኳን ለ47ኛ ዓመት አደረሳችሁ እንላለን። በዚህ አጋጣሚ ለምስራቅ እዝ አባላት፣ ለመላው የመከላከያ ሰራዊት አባላት እንዳልከው የኢትዮጵያ መከላከያ ሰራዊት በጣም ከምንኮራበት ተቋማችን አንደኛው እንደሆነ ይታወቃል። ከዛ በላይ ግን በተለይ ሰሞኑን በተለይ የግብፅ ወታደሮች ወደ ሶማሊያ መግባትን ተከትሎ ህዝብ እየተቃወመ ነው። በተለይ በባኮል የሚባለው የሶማሌ ሪፐብሊክ ግዛት ውስጥ ከፍተኛ ተቃውሞ ነበር። ባለፈው ሳምንት እንደምናስታውሰው አንድ የሆርን ኦብዘርቨር የሚባል ጋዜጣ አለ፣ የሶማሌ ጋዜጣና እዛ ላይ ስመለከት የሁዱር የሚባል ከተማ ነዋሪዎች ናቸው ልክ የግብፅ ሰራዊት ሞቃዲሾ መግባቱን ሲሰሙ ግልብጥ ብለው ነው የወጡትና ለኢትዮጵያ መከላከያ ሰራዊት ያላቸውን ድጋፍ ሲገልጹ የነበሩት። ምልልህ ነው በኢትዮጵያ መከላከያ ሰራዊት የምንመካው እኛ ኢትዮጵያን ብቻ አይደለም፣ ሶማሊያውያን ጭምር የኛ ጠባቂ ነው፣ የኛ ሴቨር ነው ብለው ነው የሚወስዱትና እንዲህ አይነት ሰራዊት መኖሩ ለኢትዮጵያውያን አንድ የኩራት ምንጭ አድርጌ ነው የምወስደው። እንዳልኩት በዚህ በሁዱር ከተማ ነዋሪዎች የወጡት ሰልፍ የወጡት የኢትዮጵያ መከላከያ ሰራዊትን ደግፈው ነው። በሰልፉ ላይ ንግግር ያደረጉት የግዛቲቱ አስተዳዳሪ መሐመድ አብዲ ይባላሉ። ፕሬዚዳንት ሐሰን ሼክ ይህንን የግብፅ ጦርን እናስገባለን የሚለውን ሀሳባቸውን ድጋሚ ሊፈትሹት ይገባል። ከፈለጉም ሌላ ቦታ ላይ የግብፅን ጦር ሊያሰፍሩ ይችላሉ። እኛ የባኮል እና አካባቢው ህዝብ ግን አንድም የግብፅ ጦር ወደ አካባቢያችን እንዲመጣ አንፈልግም። እኛ ከኢትዮጵያ መከላከያ ሰራዊት ጎን ነው የምንቆመው። የኢትዮጵያ መከላከያ ሰራዊት ትላንትም ዛሬም ከኛ ጋር አብሮ የቆመ ነው። በአንጻሩ ግብፅ ደግሞ ከ1990ዎቹ እንግዲህ የሶማሊያ ማዕከላዊ መንግስት መፍረስ ጀምሮ ሰርጎ ገቦችን በጎሳ ከፋፍላ ሰርጎ ገቦችን እያስታጠቀች ህዝባችንን ስታስጨፈጭፍ የነበረች ሀገር ነች። ስለዚህ የግብፅ ህዝብ ወይም ደግሞ የግብፅ መንግስት ፍላጎቱ ከሆነ በጎነኝ የሚል ፍላጎት ካለው ሌላ ቦታ ሩቅ እኛ ድረስ ለምን ይመጣል? እዛው ጋዛ አለለት እኮ እዛው ሊቢያ አለለት እኮ የሚል አስተያየት ሰጥተዋል። የሁዱር ከተማ እንደዚሁም የባኮል አካባቢ የጸጥታ አባላትም የኢትዮጵያ መከላከያ ሰራዊት ከኛ አካባቢ ሊወጣ አይገባም የሚል ሀሳብ እየሰጡ ነው። ይሄ ሰልፍ ወይንም ይሄ ለኢትዮጵያ መከላከያ ሰራዊት የሚደረገው ድጋፍ በባኮል ብቻ ሳይሆን በሌሎቹ እንደነ ሂራን እንደነ ጌዶን በመሳሰሉ የሶማሌ አካባቢዎችን በስፋት እየታየ ነውና ፕሬዚዳንቱ ብቻቸውን ይቀሩ ይመስላል። ከካቢኔ አባላቶቻቸው ፓርላማ ውስጥም በነገራችን ላይ 25 አባላትን እንደዚሁ የኢትዮጵያ መከላከያ ሰራዊትን ደገፋችሁ ከኢትዮጵያ ጎን ቆማችሁ በማለት ለማባረር ለአፈ ጉባኤው አድናን ማዴቦ ሀሳብ ቀርቧል። ከቀናት በፊትም ሐሰን ሼክ መሐመድ እንደምናስታውሰው የፓርላማ አባል የሆኑትንና የጤናና የስነ ምግብ አማካሪያቸው አብዱልረሺድ መሐመድ ኑርን ከኃላፊነታቸው አንስተዋልና የህዝቡ እያለ ያለው ሌላ ፕሬዚዳንቱ እየሄዱበት ያለው መንገድ ደግሞ ሌላ ሆኗልና ህዝብም እየተቃወማቸው ነው፣ የፓርላማ አባላትም እየተቃወማቸው ነው። ህዝብ የሚፈልገው ከኢትዮጵያ ጋር መሆን ነው። ህዝብ እያለ ያለው የኢትዮጵያ መከላከያ ሰራዊታችን ነው ለሰላማችንም ለደህንነታችንም ትላንትም ዛሬም ያለው ግብፅን አናቃትም እያለ ፕሬዚዳንቱ ከግብፅ ጋር መቆም የፈለጉበት ምክንያት ግራ የሚያጋባ ነው። ግብፅ ሐሰን ሼህ መሐመድም ኖረ፣ ፎርማጆም ኖረ፣ አብይም ኖረ አልኖረ፣ ሁሉም ኖሩ አልኖሩ
በአባይ ጉዳይ ላይ ያላት አቋም ፍጹም የማይለዋወጥና የማይቀያየር የጠቅላይ ሚኒስትር አብይ አህመድ መንግስት ደግሞ በሁለቱ የውሃ ጉዳዮች በአባይና በባህር ጉዳይ ላይ ያለው አቋም እንዲሁ የማይነቃነቅ አሁን ተጠባቂው ነገር ምንድነው? ሁዌይን ነው። እሱን ደግሞ ለመመለስ ሩቅ አትሂድ። ዝም ብለህ ኮብራ ካለ ኮብራ አንቀስቅስና ጉባ ድረስ ንዳ። ከዛ ኢትዮጵያ ጉባ መሃል ያሰረችውን ደማቅ ቅኔ ፍታው። ይኸውልህ ሲሲ የአብዛኞቹን የግብፅ ተንታኞች ብትከታተል ሉዝ ማድረጉ በኢትዮጵያ መበለጡ መሸነፉን የኔና ያንተ ትንታኔ ያስፈልገው የራሱ የግብፅ ተንታኞች ይናገራሉ። ከሱ በላይ ደግሞ የህዳሴው ግድብ ስኬትም እሱን ይናገራል። እሱን ተተነኩን ስኬቱን እንደውኮ ተተነኩን በቃ እንደ ህዳሴ ባይናገር እንደተባለው ባልሆነ ምናምን ይሄ መንግስት ሸጥ የተባለውን ግድብ ደጋግሞ የገዛ አስማተኛ መንግስት ነው። ገብቶሃል? በቃ ሸጥ የተባለውን ግድብ ደጋግሞ የገዛ አስማተኛ መንግስት ነው። አብይ አህመድ እንዲህ ሰንበር ዜና ጥንቡን በጣለበት እንዲህ ሰበር ዜና ሀገር ምድሩን በሞላበት ሀገር ላይ የመጀመሪያው ሙሌት ጨርሰናል ቀለል አድርጎ ይነግራል። ሁለተኛው ሙሌት እንትን ብሎ ቀለል አድርጎ ይነግራል። ተርባይኖቻችንን እንትን ብለን ምናምን ብሎ ቀለል አድርጎ እነ ሰማይ እንትኑን ለብሶ ቀለል አድርጎ ያጫውታል። ከዛስ ያንጫጫቸዋል። እኔ እናንተ ቅድም እንዳልኩ ከቅርብ ያለን ጠበል ልጥነክረንበት ዜና ያልመሰለን ዜና ሀቅ ያልመሰለን ነገር ምናምን መንፈቅ ሳይሞላው ቀናት ሳይቆጠሩ ግብፅ የጦር እንትኔን ሶማሊያ ይዤ ካልመጣው ምናምን እንድትል አርጓታል። ወደለችም ጠላችን ልታቆመው እንደማትችል ታውቃለች። ግን አትሊስት እንደ መንግስት እስቲ አክት ላርግ ነው። አትሊስት እስቲ የሆነ ነገር አድርጌ የውስጥ ፖለቲካ ላይ ያለብኝን ውጥረት ለማርገብ ልስራ ነው እንጂ ከዛ ያለፈ ነገር ብዙ ተጽዕኖ አይኖርም። ብዙ ጻፊዎችም እንግዲህ በተለይ በሶማሌላንድ በኩል ያሉ መገናኛ ብዙሃን እያነሱት ያለው ሐሳብ ምንድነው? ውጤታማ ሊሆን አይችልም። የኢትዮጵያ ማነች ግብፅ ወደ አፍሪካ ቀንድ በተለይ ደግሞ ወደ ሶማሊያ መታ ለማድረግ ፈልጋለሁ የምትለው እንቅስቃሴ ውጤታማ ሊሆን የሚችልበት መንገድ የለም ይላሉ። አንድ ጉሌድ የሱፍ አድናን የሚባሉ በሶማሌላንድ ዩኒቨርሲቲ ዲፕሎማሲ መምህር ናቸውና ትላንት የሶማሊያ ኢንዲፔንደንት ላይ አንድ ጽሁፍ አውጥተው እያነበብኩት ነበርና ምንድነው የሚሉት? በአንድም የውጤታማ የሰላም ማስከበር ልምድ የላትም ግብፅ ገብታ ያፈረሰችው እንጂ በአረጋግታ ልክ የኢትዮጵያ መከላከያ ሰራዊት ሶማሊያ እንዳደረገው የሰራችው ነገር የለም። ስለዚህ የግብፅ ወደ ምስራቅ አፍሪካ መምጣት ወደ አፍሪካ ቀንድ መምጣት ቀጠናውን ከአፍሪካ ቀንድም አልፎ የቀይ ባህር ቀጠናን ወዳልተፈለገ አቅጣጫ ይወስደዋል። የኤደን ባህረ ሰላጤ ላይ የሚታየውን ውጥረት ያሳድገዋል። አልሸባብም እንደገና የሚደራጅበትን እድል ይፈጥራል የሚል ሀሳብ አንስተዋል። ስለዚህ የሶማሊያ መንግስት እና የሶማሊያ ሕዝብ ብቻ ሳይሆን የግብፅን ወደ ሶማሊያ መምጣት እየተቃወመ ያለው ሶማሌላንድ እንዋጋለን ጭምር እያለች ነው። ሌሎቹ የሶማሊያ ግዛቶችም ይህን ነገር እንደሚያደርጉ እየተጠቆመ ነው። ከዛ በተጨማሪ የግብፅ ወታደሮች በተቃራኒ ደግሞ የግብፅና ሶማሊያ በቅርቡ ወታደራዊ ልምምድ እናደርጋለን የሚል ነገር ያደርጋሉ። የምድር የአየር ኃይልን ያካተተ ነው ልምምዱ ተብሎም እየተጠቆመ ነው። እነሱ እንከለክላለን ሊሉ ይችላሉ። ኢትዮጵያን ግን ወደዛ ከመድረስ የሚያቆማት ኃይል ያለ አይመስልም። ያነሳነው ሚዲያዎችን ስለሆነ እስቲ ሌሎችም የኛን የሆኑ ሚዲያዎችም ትንሽ ፈተሽ አድርገን እንለፍ። እስጢፋኖስ፣ ኢትዮጵያ ስትቀጥል የምትቀጥለው እንደ ኢትዮጵያ ነው። አንዳንድ ጋዜጠኞች፣ አንዳንድ ኢትዮጵያዊ ፖለቲከኞች የሚያረጉትን ነገር ስታይ ሞኝ ባያፍር የሞኝ ዘመድ ያፍር እንድትል ያስገድዳል። ተለዋጭ ሀገር የለኝም እኔ ያለችኝ አንድ ሀገር ናት። አብይ አህመድ የሚባል ሰው ፕሮስፔሪቲ የሚባል ፓርቲ ኢትዮጵያን እየመራ ያለ መንግስት ሊያስጠላ ይችላል። መብት ነው። ልትቃወመው ትችላለህ። ይሄ ቅዱስ ቁርአንና ታላቁ መጽሐፍ አይደለም። መጽሐፍ ቅዱስ አይደለም። እንትን ብለህ ተቀበል፣ ቀኖና ነው። ተቀበል፣ ዶግማ አይደለም። ፖለቲካ ነው። ልትለያይ ላትስማማ ትችላል። የኔ ዘመን ትውልድ ግን ነጥብ ከጣለባቸው አንድና ዋነኛው ጉዳዮች ውስጥ ናሽናል ኢንተረስት ላይ ያለ የጋራ ስሜት ነው። አንድ ሊያደርጉን የሚገቡ ብዙ ጉዳዮች አሉ። ታውቃለህ፣ ትልልቅ ሰዎች የሆኑ
ከዚህ በፊት ለሀገር ታግለናል ሲሉ የነበሩ ሰዎች ታስረናል ተፈተናል ሲሉ የነበሩ ሰዎች ጭምር ዛሬ ላይ ተመልሰው ሌላ ኃይል ጋብዘን ምናምን የሚል አስተያየት ሲሰጡ እንዳልከው የሚያሳፍር ነው። ግን እንዲህ አይነት ሰዎች ዛሬ ብቻ አልነበሩም የነበሩት። በዚያድ ባሬ በ69 ሲመጣ ከሶማሊያ ጎን ለመቆም የሞከሩ በኋላም ሀገር ጭምር የመሩ ሰዎች እንደነበሩ ይታወቃል። ለማንኛውም ግን ምንድነው ይሄ የሚሆን ነገር አይደለም። ኢትዮጵያ ጠንካራ መከላከያ ሰራዊት አላት፣ ጠንካራ ሀገር ናት። ህዝቧ በአንድነት ጠላት አይሆንም እንጂ ይህንን ነገር ለመመከት የሚያንስ አይደለም። ለማንኛውም ይሄ ሳምንት ትልቁ ነገር እያጠቃለልን እንሄድ። ትልቁ ነገር ምንድነው? ኢትዮጵያ በአመቱ መጀመሪያ ላይ ብዙ ምክንያቶችን ጠቅሳ የባህር በር ያስፈልገኛል የሚለው አጀንዳ ከመቼውም ጊዜ በላይ መሬት ረግጦ የታየበትና የባህር በር ውሰዱ የሚል አማራጭ የቀረበበት ነው። ይሄ ደግሞ በተጠናከረ ሁኔታ ወደፊትም ይቀጥላል። ኢትዮጵያ የምትፈልገው የባህር በር ብቻ አይደለም። እንግዲህ ጠቅላይ ሚኒስትር አብይ ወደ ስልጣን እንደመጡ ከወሰኗቸውና ካደረጓቸው ነገሮች መካከል አንደኛው የባህር ኃይል ማደራጀት ነው። የባህር ኃይል የተደራጀው ለዚህ ለጣና ላይ ወይም ደግሞ ህዳሴ ሊሮጥ አይደለም። ቀጠናው ላይ የመጣ ያለውን ስጋት ተንብዮ እሱን ታክል ለማድረግ የተደራጀ ነው። ያ ደግሞ በቅርቡ እውን የሚሆንበት መንገድ ይኖራል ብዬ አስባለሁ። አታስብም እንጂ ለማንኛውም ውጤታማ ይሆናል። ኢትዮጵያ እንደቀደመው ጊዜ ጠንካራ የባህር ኃይል አደራጅታ ቀጠናው ላይ ያሉባትን ስጋቶች መቅረፍ የምትጀምርበት ሁኔታ ይኖራል። የግብጽ ስታረገው ጨበጥ ስታረገው ባህሩ ሚዲያው እንቅስቃሴው ሁሉም ዛሬ ስንሰለ ለምንታት ለፈለከው የዲፕሎማሲ ድሎችና ግቦቻችን አንዱ ማሳያ ነው። ትክክል። ሁሉንም ስትጨፈልቀው ስታየው የሚያሳይ ነው። ይኸውልህ ተለማምጠን አይተነዋል፣ ለምነን አይተነዋል፣ ደጅ ጠንተን አይተነዋል። ከጃፓን እስከ አሜሪካ የመጡ ዙሪያችንን ሲከቡን ዝም ብለንም አይተነዋል። የተረፈን ለቀጣይ ረሃብ ሆድን ማመቻቸት ነው። ለቀጣይ ጥማት ጉሮሮን ማዘጋጀት ነው። ለቀጣይ ድህነት ትከሻን ማደንደን ነው። ስለዚህ አሁንኛ ኢኮኖሚ ሪፎርም ላይ ነና ይሄን ኢኮኖሚ ሪፎርም ሊያግዙልን ከሚችሉ ነገሮች አንዱ የውጭ ንግድ ነው። የውጭ ንግዳችንን ከምናሳልጥባቸው ነገሮች አንዱ ደግሞ መውጫና መግቢያ በር ነው። ስማ ጭራሽ አንድኛ ኢትዮጵያን ማወቅ ያለብን ነገር ለድህነታችን ትልቁ አስተዋጽኦ ያደረገ ያለው የባህር በር አልባ መሆናችን ነው። እሱን ካልመለስን ይሄንን ነው ማለት ብሔራዊ ስሜት የምትይዘው ለምንም አይደለም። በሰውኛ ስናወራው ለዳቦ ነው። በቃ ለዳቦ ለምትበላው፣ ለውሃ ለምትጠጣው፣ ለምንም አይደለም። የባህር በር ጉዳይ ለኛ የዳቦ ይሹ ነው። የባህር ይሄ የጦር ሰፈር ባህር ላይ ያለ የጦር ሰፈር የሚለውን ነገር ደግሞ ስናነሳ ዳቦ በሰላም እንድንገምጥ ሚኖረን ዋስትና ነው። አደገኛ አጥር ነው። ምክንያቱም ቀጠናው ላይ ቀይ ባህር ብዙ ችግር ውስጥ እየገባ ነው። ከዚህ በፊትም ተደጋግሞ ሲነሳ እንደነበረው ለምሳሌ ጅቡቲ የጅቡቲያን ብቻ አይደለችም፣ ዓለም መጥቶ ሰፍሮባታል። ከዚህ በኋላ እዛ አካባቢ እዛ ሰፈር የሚነሳ ጸብ በቀጥታ በተዘዋዋሪ እኛን አፌክት ማድረጉ አይቀርም። ስለዚህ በጣም ጠንካራ ነገን የተመለከተ አመራርና ሊደርሺፕ በሀገራችን እንዳለ ያሳየ ይመስለኛል። የዲፕሎማሲው ስኬት ባህር በር ጋር በተገናኘ የተጀመረው የዲፕሎማሲ ስኬት ተጠናክሮ ይቀጥላል። እንግዲህ ከቻይና አፍሪካ ጉባኤም ውጤታማ የሆነ ጉዞ እንደሚደረግም እናምናለን። እንግዲህ ምን ይሆናል የአፍሪካ ቀንድ ቀጠና በቀጣይ ምን አይነት ጉዳዮች ይነሱበታል የሚለውም በቀጣዩ ፕሮግራማችን ለማንሳት እንሞክራለን። ቀረም የምትላቸው ሀሳቦች ካሉ ጨምረን እንሰናበት። ቀረም ብሎ ሀሳብ የለም። ከያዝናቸው ነጥቦች አብዛኞቹ እንዳሰናል አጽንኦት ሰጥተን ግን እንመለከት ነው ላይ የምንገባው። የትኛውም ወጀብ፣ የትኛውም ማዕበል፣ የትኛውም ነገር ቢነሳ ነጥሎ አይነካም። መያዝ አለብንን ነገር መያዝ አለብን። ለማንኛውም ኢትዮጵያ የጀመረችውን የባህር በር ጥያቄ በሚቀጥለው አመት ደግሞ ታሳካለች። ያው ወደ አዲስ አመት እየቀረብን ስለሆነ ማለት ነው። ስለዚህ ይሄ ሳምንትም
የኢትዮጵያ ባህር በር ጥያቄ መሰረት የያዘበት ነው የሚለውን ጉዳይ አጽንኦት ሰጥተን እንሰናበታለን። ጆ በጣም ነው የማመሰግነው። ተመልካቾችም አብራችሁን ስለቆያችሁ እናመሰግናለን። ስትከታተሉት የነበረው አዲስ ዋልታ ቴሌቪዥን ነው። አጀንዳ ፕላስ ፕሮግራምን የአፍሪካ ቀንድ ሰሞነኛ ፖለቲካዊ ለውጦች ምን ይመስላሉ፣ እንደዚሁም በቻይና አፍሪካ ጉባኤ ላይ ኢትዮጵያ ምናሳካች ምን አይነት ውጤቶች ይጠበቃሉ የሚሉትን ጉዳዮች አንስተን ተወያይተናል። ዮሐንስ ቢንያምና እስጢፋኖስ አበራ ነበርን። አጀንዳ ፕላስ በሚቀጥለው ጊዜ ሌሎች ተመሳሳይ አጀንዳዎችን ይዞ ይመለሳል። ባነሳናቸው ጉዳዮች ላይ ሀሳቦች ካሉ አስተያየቶች ካሉ ብትሰጡን የፕሮግራማችን አካል እናደርጋቸዋለን። ለማንኛውም አብራችሁን ስለቆያችሁ እናመሰግናለን። አጀንዳ ፕላስ በሚቀጥለው ጊዜ በሌላ አጀንዳ ይመለሳል። እስከዛው ተመልካቾች በያላችሁበት መልካም ጊዜ ይሁንላችሁ።